بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد فسلام الله عليكم ورحمة وبركاته. يقول النبي عليه الصلاة والسلام لا تدخلوا الجنة حتى تؤمنوا ولا تؤمنوا حتى تحابوا أفلا أدلكم إذا فعلتم تحاببتم قالوا بلى يا رسول الله قال النبي عليه الصلاة والسلام أفشوا السلام بينكم تحاببتم. نبينا عليه الصلاة والسلام لا تدخلوا الجنة حتى تؤمنوا ይላሉ። እስካላም መናችሁ ድረስ ጀነት በጭራሽ አትገቡም ነው። ኢማን ከሌለ ያው ማንንም ሰው ቢሆን ጀነትን ማግኘት ጭራሽ ዘበት ነው የሚሆነው ማለት ነው፣ አይገኝም። ከዛ ነብዩ አለይሂ ሰላቱ ወሰለም ቀጥለው ወላ تؤمنوا حتى تحبوا እስካልተዋደዳችሁ ድረስ ደግሞ አታምኑም ኢማናችሁ ትክክለኛ አይሆንም ብለው ነብዩ አለይሂ ሰላቱ ወሰለም ይናገሩና ከዛ ቀጥለው ለዚህ ደግሞ መድኃኒቱን ሲነግሩ ነብዩ አለይሂ ሰላቱ ወሰለም አልነግራችሁም እንዴ የሰራችሁት ጊዜ እንድትዋደዱ የሚያረጋችሁን ነገር አልነግራችሁም እንዴ ብለው ሲሏቸው ሱሐባዎችን እነሱም ደግሞ አዎ ንገሩን ያ ረሱላህ አሏቸው። ቃል ነብዩ አለይሂ ሰላቱ ወሰለም አፍሹ ሰላም በይነኩም ተሐበብቱም በመካከላችሁ ሰላምታን አብዙ እንደዚህ ሰላምታን ካበዛችሁ እርስ በርሳችሁ ትዋደዳላችሁ ብለው ነብያችን አለይሂ ሰላቱ ወሰለም ይነግሩናል ማለት ነው። እዚህ ላይ አሁን ላይ ይሄንን ማስተዋወስ የፈለኩት ምናልባት የሙስሊሞች ሰላምታ አሰላሙ አለይኩም ወራህመቱላሂ ወበረካቱ ነው የሚሆነው። ወቅታችን ላይ ደግሞ የጠፋ ነገር ነው። አንደኛው ነብዩ አለይሂ ሰላቱ ወሰለም የሰጡንን መድኃኒት ስላልተጠቀምን ይመስላል እርስ በርሳችን ጥሩ ያልሆነ ግንኙነት አለ ወንድማማች ላይና ይሄንን የነብዩን አለይሂ ሰላቱ ወሰለም አቅጣጫ የሰጡንን መድኃኒት ሁሉም ሙስሊም መጠቀም ይኖርበታል። ሰላምታ ማለት አንድ ሙስሊምን ካገኘ ነው ምን አይነት አቋም ኑሮት ይሆን መንሃጁ ምንድነው ይሆን የሚባለው ነገር ተገቢ አይደለም። ሙስሊም ከሆነ አሰላሙ አለይኩም ብለን ማለፍ የኛ ሐላፍትና ነው የሚሆነው ማለት ነው። ነብያችንም አለይሂ ሰላቱ ወሰለም የተናገሩት አስሉ ሙስሊምን ስንመለከተው ሙስሊም መሆኑን ካወቅን ከሁሉም ነገር የጸዳ አድርገን ሰላመቱ ነው። አስሉ ሙስሊም ማለት ከሁሉም ነገሮች የጸዳ መሆኑን የምናረጋግጥበት የምናምንበት ነው እይታችን መሆን ያለበት ማለት ነው። በሱአዞን ባልሆነ ጥርጣሬ እንደዛ አይነት ሊሆን ይችላል ይሄ ሊሆን ይችላል የሚባል ነገር በእስላም ስለሌለ ሙስሊሞችን ታገኘን አሰላሙ አለይኩም መባባል አለብን። መዋደድም እንደዚሁ ያስፈልገናል። ይሄ ምንድን ሆኗል? ኩሉ هذا سببا كان سبب لدخول الجنة جنة ለመግባት ኢማን ሰበብ ሆኗል። ለኢማን ደግሞ መዋደድ ሰበብ ሆኗል። ለመዋደዳችን ደግሞ የሚያስፈልጉ ነገር እርስ በርሳችን አፍሹ ሰላም በይነኩም ስንገናኝ አሰላሙ አለይኩም መባባል ስንለያይም አሰላሙ አለይኩም መባባል ይሄ ነብያችን አለይሂ ሰላቱ ወሰለም አደራ ነውና ሁላችንም መያዝ ይኖርብናል። ወሰለላሁ ወሰለም አላ ነብይና ሙሐመድ ወአላ አሊሂ ወሰህቢሂ አጅማዒን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።